ወይኔ ወንድሜ መጣ። የታሉ ወንድምሽ የመጣው? ቴክስት አረገላለሁ ብዬ እኮ ነው። በጣም ይቅርታሽ። እና መልሽለትም እንዴ? ወይኔ ደወለ። በቃ ቻው፣ እኔ ነገ ልምጣ። እሺ ፈለች ምን ኮሽታማ አለባት። እኔ ምን አቅላለሁ? መጣች ይላል ወሰን ጣፋጭ እየጠበቀች ነው። የታለች? ውጪ ናት? አቤት ነች። ሀረጌ ሲቃንኩና አልመስማ የጠጣ መስሎ በቃ አንተን በቃ ሉሉ ይችላል። ሉሉ ምን አለ አሁን እሷ እንደሚፈራ ፈጣሪውና አክስቱን አይፈራም? ምን ያርግ ብለህ ነው? ሰላም ያፈቅራት እኮ የእሱ ፍቅረኞች ከመብዛታቸው የተነሳ የሰፈር እናቶች ገና ሲያዩት ነው በኮብልስቶን ቾር የሚሉት። ስንቶና ማታ ያጋጠመኝን ነግሬሻለሁ። ማታ ምን አጋጠመኝ? ካልጠጣሁ አንዱ ጠብስ ቤትን አውቅሻታ። ከዛ ጨለማ ውስጥ እየወጣሁ ማለት ነው። ለ10 አልከበቡኝም መሰለሽ? ለ10 ማለት ነው። እሺ ከዛስ? እኔ ወንድምሽን ታውቂኝ አይደለ? ታንዳግሪ ያምባልኩኝና ብድግ ቁርጭምጭሚቱን በቴስታ ስነቅለላት የፊት 3 ጥርሱ አልወለቀም መሰለሽ? ቁርጭምጭሚቱን መተ 3 ጥርሱ ወለቀ። ፊቸሪንግ አትግባ። እሺ ከዛ በኋላ ዞር አልኩና አንዱ ይዤ 3ቱን በዚህ ያደረኩና በቀኝ እጅ አልሰረብኩም። በአንዱ 3ቱ ዞር ምን ቢታየኝ ጥሩ ነው ደቅ ብሎ 4ቱ ማለት ነው። ከዛ በኋላ ያው ማዘር ያለችኝ ነገር ትዝ አለኝ። እሺ ማዘር ምን አለች? ወንድ ልጅ ቁጭ ካለ ሴት ነው ጃምፕ በሎ ብላኝ ነበርና መዝለል ስለማልችል አሳልፉኝ እያልፍ ይመጣ። አንተ እኮ የሀገራችን ፑሽፓ ነህ። ፑሽፓ የህንድ አክተር ነው። እኔ ደግሞ ሪሉ ጀግናው ፈርቅ ነኝ እዚህ ሀገር ያደረኩት። በቃ ሳክስ በዛ። ምርቃና ላይ ነው ነፋኝ። አልቻልኩም። ፍታ ሮማንቲያ የውጭም ፊልም አድንቅ እንጂ ሀገርን እውነተኛ ጀብድ መች ታውቅና። የዚምባባዌ ህይወት ማሙ እኔ ማን ነኝ? ላይ ቢች ነሽ አንቺ? እኔ ሰው ነኝ። እባክሽ ወርቄሽ ታች ቢች እንዴ ዱጮ ነው አውቄሻለሁ እንዴ አይንን ጨፍና ወከኝ እንዴ እኔ አንቺን እንዴት አላቅሽም እንዴ? አንቺ ዱጮ አይደለሽ? አንቺ ብቻ ይሄንን ዘፈን አዳምጪ። እንግሊዘኛ ድንቂን አይ ላቭ ዩ ኦሮሚኛ ድንቅ እዚህ ጋር እኮ ዘለል በይ እንጂ። እሺ ማማ እሺ ይላል። እንደገና እንዳትሳሳች። እንግሊዘኛ ድንቂን አይ ላቭ ዩ አማርኛ ድንቂን ወድሻለሁ ኦሮሚኛ ድንቂን ስንጃዳዳ። በቃ ችለናል። አሁን ተሚጋ ሄደን ማሳመን ብቻ። እሺ በቃ ተስፋ ምነው ዝም አልክ? ተጫወት እንጂ። ሲመስለኝ ጓደኛዬ በስራ ደስተኛ አይደለህም እንዴ? አረ በጣም ደስተኛ ነኝ። እኔ እንኳን ያን የ15,000 ብር መጠጥ ለምጄ ለአንተ ስል ነው እንጂ ብዙም አልተመቸኝም። እባክህ አትሰክስ። ለነገሩ ሰፈር ውስጥ አረቄ እየጨለጠ ከሚውሉ ሰው ጋር መዋል ከጀመርኩ ነው ነገሩ የተበላሸው። ና በል አሁን እንጨፈር። አይ መጨፈር እንኳን ይቅርብኝ፣ አልተጨፈር። ቶዋ እስኪ እናት ጨምሪው፣ ከፍ አድርጊ ድምፁን። በሰላም ይገባኛል እኮ ግን ምን ላድርግ ብለሽ ነው? እኔም እያመመኝ ስለሆነ ነው። ያውሽ ቢሊሊ ኧረ ብዙ አይደለም። አንቺ ግን ቆንጆ ደህና ነው። ሀብታም ምን ይሆናል ብለሽ ነው? ባገኘሽ ቁጥር ስለ ቆንጆ ታውሪልኝ ነበር። አሁን ግን ቀንሰሻል። ሌላ ጠበሽ እንዴ ጓደኛዬ? ኧረ እንዴት ይሆናል ላንቺ ሳልነግርሽ። ብቻ ግን እንደዛ ስታውሪለት የነበረው ልጅ ብታሳይኝ ደስ ይለኛል። ኧረ ጣጣ የለውም አሳይሻለሁ። የዛች የኤልሳ ወንድም እኮ ነው። እኛ ክላስ የላችሁ ኤልሳ ነገርኛ? ያቺ ስስቷ የእናት ልጅ ጉርጉር የሚባል ወዶ አይደለም። በቃ ጓደኛዬ ኤግዛም ስለሌለ እኔ ትንሽ ገብቼ ልተኛ፣ ትንሽ አመኛል።
እና የተወሰነ መንገድ ልሸኝሽ? ኧረ ጣጣ የለውም ብቻዬን እጥሳለሁ። በይ ቻው። ቻው። ለላይ ላይ ላይ ለላይ ለላይ ላይ ለላይ ላይ ላይ ለላይ ለላይ ላይ እሺ ዘናሄ ኮኒኮዬ ለላይ ላይ ለላይ ላይ ላይ ለላይ ሰማ ቻፒ ቻቻ የለም እንዴ? ምን ሆነሻል? በቅድሚያ እንዴት ዋላችሁ እንዴት አደራችሁ አይባልም? አብረን ውለን አብረን አድረናል እንዴ? ማ እኔ ነኝ ካንተ ጋር ማድረው? ምን ያንሰኛል? ሻሩክ በይኝ። እሺ ሻሩክ ሰማኝማ። ለምን ቻቻ ሳይመጣ በርጫ ገዝተን ሰርፕራይዝ አናደርገው? እሱ የተቀደሰ ሐሳብ ነው። በይመላው ኑረጂ። በቃ ኗሪ እኔ አፈቅርሃለሁ ስላልኩ ነው የምትኮራው እንዴ? ኤልሳ እያለቀሽ ነው እንዴ? አንቺ ምን ሆነሽ ነው ከቡድን የምታስወጪው እንዴ? ታዲያ ጓደኛዬ ስታለቅስ ታግሼ ዝም ማለት አልችልም። ደግሞ የውሸት ነው እንዴ? ግን አስቴር ጤነኛ ነሽ? በሚገባ ጤነኛማ ነኝ። አንቺማ ጤነኛ አይደለሽም። ዶማንቹ ታሚና እስኪ ቅረጽ ነው ይሰቃያል እንጂ አክተር አይሞት የሚባለው እውነት ከኔ ጋር ልንሰራ ነው ኤልሳ? ከአንተ ጋር ልትሰራ ሳይሆን ከኔ ጋር ስትሰራ ሊቀርጻል። ገብቶኛል። እሺ አፈቅርሃለሁ ብዬ እኔም ኮራ ብዬ አፈቅርሻለሁ ልበል። ወይኔ ሁለት አንድ አይነት ሰዎች። በክርሽ እንዳትለኝ። አንዴ ስሚኝ። ቻቻ ከጨረስክ ልሂድ። አልተረዳሽኝም እኮ ውዴ። እኔ ተረድቼሃለሁ፣ ይቅርታ አድርጌልሃለሁ። አሁን ልሂድ። እስኪ ማሚ ትሙት በይ። ቻቻ ደግመህ ከዋሻኸኝ ግን ድጋሚ አታገኘኝም። እሺ ይሄ ማንን ይመስልሻል? እኔ እንጃ። ይሄ ማንን ይመስላል? ማንን ልትል ነው? እኔን ልትል እንደሆነ አይሻ ራሱን ቀርሞ የሚያቀርብ ለዚህ እኮ ነው የምትመጪኝ። ያዛት የምሬ ነው። ምንም አላሻችኝማ። ቻቻ ቀረ አይደል? ስንደውልለትም እኮ ስልኩ ስለማይሰራ እኮ ነው። በቃ ተውት፣ ዝም ብላችሁ ቃሙ። አነዛ ጣፋጭ ከምትባል ልጅ ጋር እየተጃጃለ ነው እንጂ አንተ ያማል እንዴ? የሚወራውና የማይወራውን አታውቅም? ተይው፣ እሱን ወፈፍ ስለሚያደርገው ነው። አቡ ተውት ተባላችሁ አንዴ። ዝም ብላችሁ ቃሙ። ሁሉንም ነገር አውቃለሁ። አንቺ ግን ሁሉንም ነገር እያወቅሽ ነው አንዴ የምትሆኝለት? አዎ እባክህ፣ ምን ላድርግ ብለህ ነው? ያው ሴት ልጅ ካፈቀረች እውር ናታ የሚባለው። የኔዋ ለማዛለች እንጂ ከሴት ጋር ባየችኝ ቁጥር ከግድግዳ ጋር የምንለጥፈኝ። አረ በቃ ጭቅጭቃት እንዴ! ምን ነው አድማጭ አገኘው ብለህ ጆሮዋን የምትዘጋው? ምን እሺ ነው? አባ ግን ብርሃን እንዴት እንደናፈቀች። በእርግጥ ብርሃን የምትናፈቅ ሰው ናት፣ ግን ምን ያደርጋል ስራ ቢዚ ያደርጓታል። ተው ግን ስራውን ትታ ትምህርቷን ብትማር አይሻልም? እሱማ የማይሆን ነገር ነው። ለምንድን ነው የማይሆነው? በቃ እስከ 8 ጨርሳለች አይደል? አሁን ታናናሾቿን የመርዳት ኃላፊነት አለባት። ስራም ቢሆን እኮ ከትምህርት ሰዓት በኋላ ይደርሳል። እሱማ በጭራሽ የማይሆን ነገር ነው። ግን እኮ ስነ ልቦናዋ ይጎዳል። እናት ዛሬ ምን ሆነሻል? ልጨቀጭቅኝ ነው የመጣሽው ወይስ ናፍቄሽ ነው? እሺ በቃ ተው፣ ይቅርታ። እኔ ምን የከሳት ስብሰባ ላይ ገብቷል? ኧረ ምንም አልገባኝም። እኔ ምንም አልገባኝም። አሁንማ ቆንጆ ምንም የሚያወራው እያወቀ አይመስልም። ጅል እየመሰለኝ። እውነትም ጅል እየሆነ ነው። በነገራችን ላይ ከባለቤት ጋር ወደ ችግር በነገር ፈታችሁት? ኧረ እባክህ ያስፈራል። ምንም አላወራንም። ባለቤት አይደለች? ምንም ያስፈራ? ገባኝ። አንተ የምፈልገው ዘጋ ያለ ጉዳይ መግባት። እንደዛ ደግሞ አይሆንም። በመጀመሪያ ፍቅር ስጣት እና ማግባብተን ንገራት። ገባኝ። ዛሬ በደንብ መጠበቅ አለብን። ዛሬ እንደጣ በእኔ ጋር በል። ዛሬ ምን ተገኘ? የሆነች ሳሪፍ ስራ ተገኝታለች። እሷ ደግሞ
ቆንጆ ኤልሳ ትንሽ ደክሟታል። እኔ ላንብብልህ እንዴ? አይ ብርቄ ታዝናኝኛለሽ አይደል? እንግሊዘኛ እኮ ነው። ቢሆንም እስከ 5ኛ ክፍል ተምሬያለሁ። በዛ ላይ ማንበብና መጻፍም እችላለሁ። እስኪ ቻንቢያት The company also Spaskes industry coffee have cannot food business food machining. ልጨርስልህ እንዴ? ይገርማል። ለካ የድሮ 5ኛ ክፍል ከአሁኑ 10ኛ ክፍል ይበልጣል። በእርግጥ በትምህርቴ በጣም ጎበዝ ነበርኩ። ወላጆቼ ሊድሩኝ ሲሉ ይኸው እዚሁ አዲስ አበባ ጠፍቼ መጥቼ ቅልጥ ብዬ ቀረሁ። አይ ብርቄ አንቺ እኮ በጣም ጠንካራ ሴት ነሽ። እንዲሁም ከአሁን በኋላ አንቺ ነሽ የምታነቢኝ። ከኤልሳ እኮ 10 እጥፍ አንቺ ትሻያለሽ። እና ግን እንዴት ነው ፊልም? ምንም አልል ማለት እኔ እኮ የጋበዝኩሽ ብዙ የሚያወራለት ፊልም ሌሎቹ ቢያወሩለት እኔ ካልተመቸኝ ምኑን ያልተመቸሽ? አንደኛ መዋሸቱ። ምን ብሎ ዋሻት? ስለምታፈቅራት እኮ ዋሸት አይደል? ፍቅር እኮ ነው የሚያስተምረው። እሺ ቆይ ለሷ ብሎ ከሰዎች ጋር መደባደቡ ልክ አይደለም እያልሽ ነው? አዎ ልክ አይደለም። ለፍቅረኛው ብሎ ሳይሆን የተጣላው ዋሽቷት ስለነበር ነው። እሺ ቆይ ምን ብሎ ዋሻት? ጥቁር ቤልት አለኝ ብሎ ብዙ አመት ካራቴ እንዳሰለጠነ። ምን እሱ ብቻ እሷ ሳታ ከሌላ ሴት ጋር ቺት ያደርግባት ነበር። እና ይኸው ልክ ነው ብለህ ታስባለህ? ንገረኛ ንገረኝ። አየህ መልስ የለም። ለዚህ ነው የመጣበት ታሪኩ ደስ አይልም ያልኩህ። ቆይ ግን አንተ ብትሆን እኔ ቺት ታደርግብኝ ነበር? አዎ ማለት ቺት ታደርግብሻለሁ ያልከኝ ነው? እዚህ መሆናችንን ማን ነግሮሽ ነው የመጣሽው? ማንም ይንገራት፣ ምን አገባ? አሁን አታረሳሳኝ። እስኪ ቆይ አንቺ እንዴ እኔን አንቺ ቆይ አንቺ ለምን አትይኝ? አልወድሽም አልፈልግሽም አልኩሽ አይደል እንዴ? በቃ ተይኝ። እሺ ለምን ዋሸኸኝ? ለምን አፈቅርሻለሁ አልከኝ? የመጀመሪያ ነሽ ብለኸኝ ነበር እኮ። ካላንቺ መኖር አልችልም። አንቺ ባትወጪኝ እንኳን እኔ አፈቅርሻለሁ ብለኸኝ ነበር እኮ። እሱ ውሸት ነበር ማለት ነው? ውሸት መሆኑን አሁን ነው እንደ ገባሽ? አብራ የሊሊ ከክላስ በተደጋጋሚ መቅረት ምን ሊሆን ይችላል? እኔም እኮ ጠይቅሻለሁ እያልኩኝ ምን ሊሆን ይችላል? እንዴ አንተ ጎረቤት አይደለክ? እንዴት አታውቅም? ወይ ጎረቤት! ጎረቤትማ እኮ ድሮ ነበር። አሁን እንደ ድሮ አይደለችም፣ ትተኛለች። ቤታቸው ሲሄድ የሚጣም ብቻ ነው ማግኘት። ብቻ ሰላም ያድርግላት። ኤቢ ምን እሺ ነው ደግሞ? you're getting fit። ምን ፍትፍት? ምን? ኧረ ያልኩት እኮ ያማረብክ ነው። በተለይ ጡንቻው ምናምን የጨመርክ ስለሆነ በቃ ስፖንጅ ሆኗል። ግን ማኪ ምሳ ቀይዘሻል? ምሳ እንብላ። ኧረ ዛሬ ደብሮኛል። እና እንደውም ካፌ ገብተን እንብላ። ይሄው ጫማህን ፎ አድርጌ ጠርጌልሃለሁ። አመሰግናለሁ አትለኝ እንዴ? ለምን ነው አመሰግናለሁ የምልህ? ጫማህን ስለጠረኩልህ። ይሄ እኮ ስራ ነው። ጫማ መጥረግ ነው ስራዬ? አዎ፣ እስከ ተከፈለ ድረስ ሁሉንም የመስራት ግዴታ አለብህ። እሺ ተስፋ ቆንጆ እኮ ለአንተ ቆንጆ ጓደኛ። ምን ነው ልጄ ፊት ተቀያየረ? ችግር አለ እንዴ? አዎ ቆንጆ በጣም ጥሩ ሰው ነው። አብሶልኝ በደንብ ነው የሚያስብልኝ። እነዚህ ደነዞች ስለወልካቸው ስራ በስርዓት ሳይሰሩ ግሩ ይታሸግ ነው።
ቆንጆ ተበጎ ሊሆን ይችላል እኮ የታሸገው። እስኪ ዝም በይ አንቺ፣ የትምታውቂው ነው። አርፈሽ ወደ ስራሽ ሂጂ። እናንተ ደግሞ እንዴት ቆንጆም ተቀየረብኝ። እዴ ማሞ ድምፃዊ አቤት። እንዴ ያምሻል? እኔ እኮ እሱን ያልኩት። ያው ሁለታችንም አንድ ድምፃዊ ነው። እሺ ምንድን ነው? አንድ ነገር ላስቸግርህ ነበር። ምንድን ነው? ሚኒ ሚዲያ አንተ ስለምትግባባቸው ልንዘፍን እንድታስፈቅድልን ነበር። እስቲ ባሉልኛ። እንበልልህ እንደ ቅድሙ እንዳትሳሳች። እሺ። እንግሊዘኛ ድንቅ ነህ አይ ላቭ ዩ፣ ኦሮምኛ ድንቅ ነህ ስንጃላዳ። እናንተ ሁለት ጅሎች ብልጦች፣ በቃ እኔ ላስፈቅድላችሁ። እሺ። አስበሽዋል? አሁን ያ ሁሉ ሰው እዛ ተደርድሮ እኛ ስንዘፍን አስተማሪዎች ሲያጨበጭቡልን እያፈጠጥክብኝ ነው። እንደዚህ አትይ። እንዴ ብርሃን ለምን መጣሽ? ማሚ ብታይሽ እኮ ትቆጣለች። በይ ቶሎ ሂጂ አሁን። ግን እኮ እኔ አንቺን ፈልጌ ነበር የመጣሁት። እኮ ብትፈልጊኝም እዚህ ድረስ መምጣት አልነበረብሽም። እኔ እኮ እዛው እመጣለሁ። እሺ ግን ትቆያለሽ? እሺ ለምንድን ነው የፈለግሽኝ? ማንነታቸውን ባላወቅኳቸው ሰዎች መጥተው ቤቱን ለክተው እንደሚፈርስ ነገሩኝ። እና ለተስፋ ነገርሽው? አልነገርኩትም ፈርቼ። ምንድን ነው የሚያስለቅስሽ? ለእሱ መናገር ፈርተሽ ነው የምታለቅሽው? መናገሩ ብቻ አይደለም የሚያስለቅሰኝ፣ በኋላ ቤታችን ፈርሶ ጎዳና ላይ ልንወጣ ነው ማለት ነው። እንዴ ምንድን ነው የምታማርችው? እሺ በቃ አታልቅሽ። እኔ ለተስፋ ደውለታለሁ። ሂጂ አንቺ። ይቅርታ ቆንጆ፣ ከቻልክ ብቻህን መሄድ ትችላለህ? እቤት በአስቸኳይ ተጠርቼ ነው። እየቀለድክ ነው? ለምን ቀልዳለሁ? ቆንጆ ሂድ፣ ግን ድጋሚ እንዳትመጣ። እንዴ ለምን አትረዳኝም? ቆንጆ ጓደኝታችን እስከ መቼ ነው ታዲያ? ስለተረዳሁ መስሎኝ እኮ ነው የኔ መሰለ የስራ እድል የሰጠው። አንተ ማመላለስ ነው የስራ እድል የሰጠኝ? አዎ። እሺ ና እንሂድ። ነገሩ ረስተሽ ብቅሜ አይቀልም ሊሊ። እንዴት ብዬ ልርሳው? ለሱ ብዬ እኮ ያልሆንኩለት ነገር የለም፣ ያልከፈልኩለት መስዋዕትነት የለም። እኔ ጋር ምርጥ ሀሳብ አለ። በሀሳቡ ከተስማማች ግን የሆነ ሳቢ ትወጃለች። አንተ ደግሞ ለሁሉም ነገር ትከፍያለሽ ብለህ ትችላለህ። እባክህ ስንቶ ብቻ አንተ አሳካልኝ እንጂ የፈለግከውን እገጫለሁ። የእኔ ሀሳብ ምን መሰለሽ? ከቤት እንደተባረሽና እንደታመሽ አስመስለን እኛ ጋር እንድትኖሪ እናደርጋለን። እሺ። ከዛ በኋላ አብራችሁ ማደር ምናምን ትጀምራላችሁ። ወንድ ልጅ አይደለ ብዙ ነገር ያምረዋል። የዛኔ ጋማ ማረግ ነው። አስበህ ሞታል። እሱ የሚልሽን ነገር አንድ ነገር እንዳሰሚ። እሱ ጤነኛ አይደለም። ሳሎድ በግድም ቢሆን የፈርቅን ሀሳብ መቀበል አለብኝ። እና በሀሳቡ ከተስማማሽ መላውን ረጅዋል። እሺ ስንት ነው? 6000 ብር። የምን አባ 6000 ነው አንተ? በቃ 4500። ኧረ ጣጣ የለውም። ብቻ አንተ አሳካልኝ እንጂ የፈለግከውን እገጫለሁ። እና ወዴት ነው? ብሩን ላመጣ ነው። አንተ ግን ያማል ወይስ በሽተኛ? ጤነኛም በሽተኛ ነው። አሁን ከየት ታመጣለች? ተማሪ ናት እኮ። እኔም ተማሪ ነኝ። ምን? እሺ ብሩ ስሰጣት ታበድረኝ? አንተ አቀሳሳሪ እየሰደብከኝ አልነበር? እሺ በቃ አልሰድብም። ችጋራም መናጢ ነኝ በልና። ችጋራም መናጢ ነኝ። መናጢ ነኝ። አልሰጥህም።
ምን ነፈርክሽ? ጡጦ እንደተቀማዛን በዛ ላይ በዚህ ታክስ አበዛሹ። አሁንስ አበዛሹ። ለቆንጆና ለአባትሽ አደራ ብዬ ነበር እስካሁን ሁሉም ችዬ የኖርኩት። ምንም ስልላንቺ ብርቅ ነው። እስካሁን ድረስ የአባትሽ አደራ ይዞኝ እንጂ አናፈጥሽ ነበር። አሁንስ በዛ። ይብቃኝ። አሁንስ በቃኝ። ብርቄ ለምን የተፈጠረውን በስርዓቱ አትነግሪኝም? ምንም አልተፈጠረም። ስለበቃኝ ነው። እንዴት ነው ምንም አልተፈጠረም ብትይ? ይሄን ሁሉ ዓመት ከኖርሽበት ቤት ድንገት ተነስተሽ ሂድ እያልሽ ቆንጆ ይብቃኝ። ገንዘብም ምንም አልፈልግም። ብቻ ፍቀድልኝ። ይኸውልሽ ብርቄ፣ እኔ በእርግጥ ልሄድ ካልሽኝ አላስገድድሽም። ግን እኮ አንቺ ለዚህ ቤት በጣም ብዙ መስዋዕትነት ከፍለሻል። ደግሞ ለቤተሰቦቼ የገባሽላቸው ቃል እስከ መጨረሻው እንዳትጨርሰው። በእርግጥ ለዚህ ቤት ብዙ ዋጋ ከፍያለሁ። ማግባት እየፈለግኩ እንኳን ሳላገባ ቀርቻለሁ። መውለድ እየቻልኩ እንኳን ሳልወልድ ቀርቻለሁ። አሁን እኮ የወላድ መሀን ነኝ። ለምንድን ነው መሀን የምትሆኚው? አሁንም ቢሆን እኔ ድል ያለ ሰርግ ደግሼ አግብተሽ መውለድ ትችያለሽ። ማግባትስ አይደለም መውለድ አልችልም። ይኸውልሽ ብርቄ፣ የድግሱ ነገር የውጭው ነገር አሳስቦሽ ከሆነ እኔ ወንድምሽ እንኳን ላንቺ ለሌላ መተርፋለሁ። እድሜ ተላልፏል። ብርቄ፣ አንቺ እኮ ለእኛ ብዙ መስዋዕትነት ከፍለሻል። አንቺ እኮ እድሜሽን ራስሽን ነው የሰጠሽኝ። ብርቄ፣ ይሄ ቤት እኮ ያለ አንቺ ሆና ነው። እኔም እህቴም ያለ አንቺ ማንም የለንም። እባክሽ ብርቄ፣ ትለሽኝ አባ በቃ ተረጋጋ። እያደረጉት ያለው ነገር ግን ትክክል ነው። በጣም እኮ ነው የሚያበሳጨው። ይገባኛል እኮ። አንተ ተረጋጋና ወደ ስራ ግባ። እኔ ሁሉንም ነገር አስተካክዬ እጠብቃለሁ። እሺ እናት፣ አንቺ ባትኖር ሊኖረ ግን ምን ሆን ነበር? እንጃ ምን ትሆናለህ? እኔ እንጃ። ነገሮች ሲደራረቡብኝ አንቺ ባትኖር ይኖረው ራሴን ነበር እንዳጨርሰው። ራስ ማጥፋት ቀላል አደረከው እንዴ? አስቅም። እሺ እሺ፣ ሌላ ጊዜ አይደገምብኝም። ሰው አይደለ እንዴ? ለምንድን ነው ለሰው የማታዝነው? አዊ ማዘን አለ። በቃ ከታመመች እዛው ወንድሙ ያስታማል። እኔ ምን ቤት ወንድሟ ተጣልታ አይደል እንዴ ሰፍ ብላኛ ጋር ያረፈችው? ኧረ በእናትህ አትጭቅጭቀኝ። እኔ 2 ቀን ጫት ባለመቃም የሌለ ነው የተናደደው። እሺ ላስማማ። እየጠየቀኝ የሚሆን ነገር አይደለም። ቢያንስ ምንም እንዳትናገራት። ዛሬ እኛ ቤት ትደር። ጭራሽ እኛ ቤት ናት። አሁን እጄ ማታ እየጠፈጠፍኩ ነው ማስወጣት። ኧረ ልቀቀኝ ኩቴ። ኧረ የምር እየመሰለኝ ቢያንስ እስከሚመጡ ደቅ ብለሽ ቃም። አንተ ሰምኛለሽ? አሁን ትወጫለሽ ወይስ እየጠፈጠፍኩ ላስወጣሽ? አሟታል እኮ እንዲህ መናገር ተገቢ ነው? አዎ ተገቢ ነው። ኧረ ታማለች። አቦ በእናትህ ለምን አትሞትም? አሁን ትወጫለሽ አትወጪም? አልወጣም።